በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የሚበልጠው የክህነት አገልግሎት ሞት የማይገዛው በአንዴ መስዋዕትነት ለዘላለም ማዳን የሚችለው ወደ ኋላ ሄዶ ከአዳም እስከ ፍጻሜው እስከ ዘመን መጨረሻ ድረስ ሊያድን የሚችል የሰው ልጅ ሁሉ ሊያድን የሚችል ብቃት ያለው አገልግሎት መስዋዕት የሰጠ ጌታ ኢየሱስ ነው። እሱን ተመልከቱ በማለት ነው ጸሐፊው የሚጽፈው። የዕብራውያን ጸሐፊ የጻፈው ነው። ዕብራውያን መልእክት ምዕራፍ 7 ከቁጥር 23 እስከ 28። ለአገልግሎቷ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ እንድታደምጡ ሌሎች እንዲያደምጡ ሰብስክራይብ እንዲያደርጉ እንድትጋብዙ። አገልግሎቱ በጣም በተለይ ማስተርቤሽን ዙሪያ መልመለቤት፣ በዝሙት፣ ፖርኖግራፊ፣ በሌሎች በትዳር በጋብቻ ጉዳይ ላይ ቅድመ ጋብቻ፣ ድህረ ጋብቻ ማማከር ብዙ ሰፊ ስራዎችን እግዚአብሔር በአጭር ጊዜ ውስጥ ከፍቶልናል። ነገር ግን ለዚህ አገልግሎት የሚያስፈልግ ግድ ሰዎችን ግለሰብ ቤት መጋበዝ አይቻልምና ቢሮ ያስፈልጋል። እግዚአብሔር እንዳሳሰባችሁ ለዚህ አገልግሎት በረከት መካፈል ፈልጋለሁ፣ የእግዚአብሔርን መንግስት በመስራት ውስጥ የኔም የበኩሌን አስተዋጽኦ ማድረግ እፈልጋለሁ የምትሉ በስክሪኑ ላይ ባሉት ስልክ ቁጥሮች መደወል፣ በባንክ አካውንቶችን ቁጥር ላይ በማስገባት እንድታግዙን ስንል በእግዚአብሔር ፍቅር አደራ ለማለት እንወዳለን። ዕብራውያን 7 ከቁጥር 23 እስከ 28 እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የመጡትን ፈጽሞ ሊያድናቸው ይችላል። ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል። እርሱም እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና። ሕጉ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማልና፣ ከሕግ በኋላ የመጣ የመሐላው ቃል ግን ለዘላለም ፍጹም የሆነውን ልጅ ይሾማል። እግዚአብሔር በነገር ሁሉ የተመሰገነ ይሁን። አዎ እነዚህ የዕብራውያን ክርስቲያኖች ፈተናቸውን ለማቅለል ምንም አይደለም ብለው መንፈሳዊ ስርዓት ነው፣ ብሉይ ኪዳን የነበረ ነው፣ ሰይጣን አናመልክም፣ ይህን ብናደርግ ትንሽ ፈተናው ሰልፉ ይቀንስልናል ብለው ነው ወደኋላ ወደዚህ ነገር የመጡትና ቀላል ነገር አይደለም። የብሉይ ኪዳኑን ስርዓት እንደገና መፈጸም ማለት ከባድ ስህተት ነው እያለ ነው ጸሐፊው የሚነግራቸው። ያው ወደፊት እንደርስበታለን። ሁሉ ነገር የሚታለፈው በዘዴ ሳይሆን በእምነትና በማስተዋል ነው። በዘዴ ፈተናን ማምለጥ አይቻልም ነው። እንግዲህ ምንድነው የሚለው እዚህ ጋር ፈጽሞ ሊያድናቸው ይችላል እኮ። በቃ ፈጽሞ ማለት እንግሊዘኛው አተርሞስት ፐርፌክት ይለዋል። በቃ ከነዚህ ሁሉ ያስበልጠዋል። በቃ ከዚህ ሁሉ ያስበልጠዋል። ክህነቱ የቀደሙት ማለት ነው የብሉይ ኪዳኖቹ ፍጹምነት ከመጉደሉ ባሻገር እንዳያገለግሉ ሞት ይገድባቸዋል። አሮን ሞቷል፣ አትገባም ብሎ ከአሮን በኋላ ልጆቹም ሞተዋል እና ሞት ይገድባቸዋል። እና አንድ ሊቀ ካህን በመሆን ፈንታ ሞት ስለገዛቸው ሊቀ ካህናት የነበሩ ብዙ ናቸው። ከአሮን ጀምረን ቤተ መቅደሱ በጥጦስ እስከፈረሰበት 70 ዓመተ ምህረት ድረስ 1500 ዓመት አካባቢ ነው። ብዙ ሊቃነ ካህናት ተሾመዋል። ለምን? ለዘላለም መኖር ስላልቻሉ ሞት ስላሸነፋቸው ነው። ሊቀ ካህኑ የክርስቶስ ከሆነ የማይቀየር ነው ማለት ካልተቀየረ፣ ሞት ገዝቶት በሆነ በማናቸው ምክንያት ካልተቀየረ የክህነት ስርዓቱም የማይቀየር ነው። ስለዚህ የማይቀየር ካህን፣ ሞት የማይገዛው ካህን፣ የማይቀየር አገልግሎት፣ አንዴና ፍጹም የሆነ አገልግሎት
ካለ ግን ለእግዚአብሔር ሕዝብ ዋስትና ይኖራቸዋል። በእግዚአብሔር ፊት ለመቅረብ ድፍረት፣ መታመን ይኖራቸዋል ማለት ነው። መዝሙር 109 ቁጥር 4 ላይ አንተ እንደ መልከጼዴቅ ለዘላለም ይለዋል። ካህን ለአሮን ካህን አልተባለም፣ ለዘላለም አልተባለም። እንደገና የማይለወጥ ነው የሚል የማይለወጥ ክህነት ይለዋል። አሁን ባነበብነው ክፍል የማይለወጥ ማለት ተቀባይነት ያለው ቫሊድ የሆነ የማይቀየር ማለት ነው። ኢየሱስ በመስቀል ላይ ደሙን አፍስሶ ስለሞተ ከሙታንም ስለተነሳ የእርሱ የክህነት አገልግሎት ፍጹምና ተቀባይነት ያለው ነው። በቃ የመስዋዕቱን አይነትና ዝርዝር እናነሳለን በኋላ። ፍጹም የሚያደርገው ምንድነው? አንዱ ከሞት መነሳቱ ነው። ሞት እነኛ ሞት ገዝቷቸው ከመቃብር ቀርተዋል፣ ተለቅሶላቸዋል። ነገር ግን ከዛ በኋላ ደግሞ የተተኩ አልፈዋል። ክርስቶስ ግን ሞቶ አልቀረም፣ ክብር ለስሙ ይሁን፣ በትንሣኤ ተነስቷል። እና የእሱ አገልግሎት ፍጹምና ተቀባይነት ያለው እንዲሆን ያደረገው ሞትን አሸንፎ የተነሳ ሞት ያልገዛው በመሆኑ ፍጹም የሆነ ለዘላለም የሚያድን አገልግሎት ነው። ለዚህ ነው የመዳኛው መንገድ በእርሱ በኩል የመጡትን ወደ እግዚአብሔር ፈጽሞ ሊያድናቸው ይችላል። ወደ እግዚአብሔር የመቅረቢያው መንገድ ክርስቶስ ብቻ ነው። ያው የሐዋርያት ሥራ ቅዱስ ሉቃስ ይጽፍልን ምዕራፍ 4 ቁጥር 12 ላይ እንድንበዘን ለሰዎች የተሰጠ ከሰማይ በታች ሌላ ስም የለም። በዮሐንስ 14:6 ላይም ራሱ ጌታችን ኢየሱስ ክርስቶስ ለስሙ ክብር ይሁንና ምን ብሏል? እኔ መንገድ፣ እውነት፣ ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ፈጽሞ ሊያገባ የሚችል አስተማማኝ የእግዚአብሔር መንገድ፣ ወደ እግዚአብሔር የሚያደርስ ራሱ መንገድ፣ ራሱ እውነት የሆነ ራሱ መድረሻ፣ ራሱ አድራሽ የሆነው ክርስቶስ ነው። ይልና ስለ እነርሱ ሊያማልድ በሕይወት ይኖራል ይላል። የክርስቶስ የማማለድ አገልግሎት ብዙ ጊዜ ኮንትሮቨርሻል ሆኖ ከአንድ ጎራ ለይቶ ሰውን የሚያወራውር ሆኗል። ሰዎችም መለያቸውን ለመለየት ሲሉ እችን ርዕስ በማጎል ሰዎችን በሃይማኖታዊ ክርክር ወይ ደግሞ በመቆስቆስና በመቆሳቆስ ወደ ሕይወት ማምጣት አይቻልም። አማላጃችን ኢየሱስ ነው ብለን ስንናገር ወንጌሉን ነው ወይስ ሌላን ሰው ልነካው ነው? እና የክርስቶስ የማማለድ አገልግሎት ምን ነበረ? መቼ ተፈጸመ? አገልግሎቱስ ምን ነበረ የሚለውን ማየት እንፈልጋለን። ስለነሱ ሊያማልድ በሕይወት ይኖራል ነው የሚለው። በሕይወት ይኖራል ማለት ሞት አላሸነፈውም ነው። እና እንደገና አገልግሎቱ አይቋረጥም። ወይም ደግሞ ምን ማለት ነው? ዛሬም ይጸልያል፣ ዛሬም መስዋዕት ያቀርባል፣ ዛሬም ደሙን ያፈሳል ማለት አይደለም። ይሄ ጉዳይ ለአንዴና ለመጨረሻ በመስቀል ላይ ፈጽሞታልና ያ የተፈጸመው የመስቀል ላይ ስራ ሁሌ ቫሊድ ነው፣ ሁሌ ዋጋ አለው፣ ሁሌ ይቆጠርላቸዋል፣ ሁሌ ፍሬሽ ነው። ለዚህ እኮ ነው ወደ ኋላ ሄዶ አዳምን ከሲኦል ያወጣው። አዳም ከሲኦል የወጣው ኪዳን ስለተገባለት አይደለም፣ የኪዳኑን ፍጻሜ ሰምቶ ስላመነ ነው። አንደኛ ጴጥሮስ ነው ምዕራፍ 7 ሁለተኛ ጴጥሮስ ምዕራፍ 7 ሁለተኛ ጴጥሮስ ምዕራፍ 3 ላይ ነው ወይ አንደኛ ጴጥሮስ ምዕራፍ 3 ከሳትኩኝ ይቅርታ ይደረግልኝ። በስጋው ሞተ፣ በመንፈስ ግን ሕያው ሆኖ በወህኒ የነበሩት የምስራች ሰበከላቸው ይላል። እና ስለዚህ የመዳኛው መንገድ የምስራቹን ሰምቶ ማመን ነው። እና ያ የክርስቶስ የማማለድ ስራ ምን እንደምንለው መስዋዕት ማቅረብ የክህነት አገልግሎት ነው። ካህን በሰውና በእግዚአብሔር መካከል የሚቆም በሰውና በእግዚአብሔር መካከል የሚቆም ነው። ሌሎቹም ካህናት ቆመዋል በሰውና በእግዚአብሔር ፊት፣ ግን እነሱ ግን ሰው ብቻ ናቸው። ድካማቸው፣ ኃጢአታቸው፣ የውርስ በደል መኖር ብቻ አይደለም፣ ሰው ብቻ ናቸው። የኛ ጌታ ኢየሱስ ግን ፍጹም አምላክም ፍጹም ሰውም ነው። መካከለኛነቱን ሙሉ ያደረገው ይሄ ነው። እንደ ሰው የሰው ድካም የሚሰማው፣ እንደ አምላክ ደግሞ መለኮታዊ ሐሳብ የሚያውቅ ነው። ሰው ሊያውቅ አይችልም። አሮን፣ ሙሴ አይደለም መላእክት እንኳን የእግዚአብሔር ነገር እኮ ጠንቅቀው አያውቁም፣ በተፈቀደላቸው ልክ ነው። እና ክርስቶስ መካከለኛ ሆኖ መስቀል ላይ ለኃጢአታችን የሚያስፈልገውን ዋጋ ከፍሎ ተፈጸመ ብሎ
ሕይወቱን ሰጥቶ ተቀብሮም ከሞት ተነስቶ አረጋግጧል። ያ የመስቀል ላይ ስራው መጽሐፍ ቢናገር ይታይልን ዘንድ ይላል። ያ ሁሌ ይታያል። እንደ አሮን ክህነት ለአሮን ጊዜ መስዋዕት ያቀረበ ሰው በአሮን ልጅ በአልዓዛር ነው፣ ጊዜም ያቀርባል። በአልዓዛር ደግሞ ሲሞት ይቀጥላል አይደለም። የኢየሱስ ክርስቶስ ግን ያኔ ዛሬ 2000 ዓመት መስቀል ላይ ያቀረበው መስዋዕትነት ምን ነው? ሕያው ነው፣ ዛሬም ያድናል። ሕያው የሆነ አገልግሎት አለው ማለት ነው። አንደኛ ጢሞቴዎስ ምዕራፍ 2 ከ5 እስከ 6 ይላል በሰውና በእግዚአብሔር መካከል አንድ መካከለኛ አለ፣ ያም መካከለኛ ክርስቶስ ነው ይልና ይላል። ይህም በገዛ ዘመኑ ምስክርነቱ ነበር ይላል። ምን ማለት ነው? የመካከለኛነትን አገልግሎት የፈጸመው በገዛ ዘመኑ ነው። ጌታ ዘመን የተቆጠረለት በስጋ እያለ ነው። ያ በዛን ዘመን የመካከለኛነት አገልግሎት ተፈጽሟል። እንደገና ዕብራውያን ምዕራፍ 5:7 ላይ ይነግራል። እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርን ስለመፍራቱም ተሰማለት ይላል። መቼ? በስጋ ወራት። ግን በስጋ ወራት ያቀረበው እንጂ በስጋ ወራት ያቀረበው በገዛ ዘመኑ ያቀረበው የመስዋዕትን አገልግሎት ለዘላለም ሊያማልድ በሕይወት ይኖራል ማለት ፍሬሽ ነው፣ ሕያው ነው፣ ያ ይሰራል ማለት እንጂ ዛሬም ይወድቃል ይነሳል ማለት አይደለም። ያ ከሆነ ፍጹም ስህተት ነው። ለዚህ ነው ዓለም ከተፈጠረ ጀምሮ ብዙ ጊዜ ሊሞት በተገባው ነበር ብሎ ዕብራውያን ጸሐፊ ያስቀምጣል። በሕይወት ይኖራል ያለው ለምንድን ነው? መስዋዕትነቱ ምንድነው? ሕያው ነው። ሞቶ ስላልቀረ ስለተነሳ ከሞት በላይ ስለሆነና ለዘላለም ስለሚኖር በቃ ያ ወደ ክርስቶስ ስንመለከት ጌታ መስቀል ላይ ከፈለ ዋጋ ለኔ ነው ብለን ስናምን አዳም ከሲኦል ወደ ገነት እንደገባ ዛሬ አንተም ዛሬ አንቺም ትገባለህ። ያ የመስቀል ላይ ስራው ነው የሚታይልን። እሱ ግን ስራውን ፈጽሞ በአባቱ ቀኝ ተቀመጠ ይላል። ለእግዚአብሔር መቆምና መቀመጥ ቀኝና ግራ ፊትና ኋላ የለውም። ተቀመጠ ማለት ስራን መፈጸም ማጠናቀቅን ለማሳየት ነው እና ለዚህ ነውና ዘላለማዊ ሕይወት የምናገኘው ለዘላለም ሊያድን በሚችለው የማማለድ አገልግሎቱ ሕያው የሆነው አንዴ ቢያደርገው ግን ሁሌ በሚሰራው በዘላለማዊ አዳኙ በክርስቶስ ምክንያት ነው። ለዚህ ነው አሁን ስናነብ ፈጽሞ ሊያድናቸው ይችላል ያለው። ፈጽሞ ሊያድናቸው ይችላል። ኃጢአተኛ በብሉይ ኪዳን ክህነት ወደ እግዚአብሔር መቅረብ አይችልም። ወደ እግዚአብሔር የሚቀርብለት በዓመት አንድ ጊዜ ደም ይዞ ካህኑን ወክሎ ሕዝቡን ወክሎ የሚቀርበው የውክልና መስዋዕት ነው። ለአሁን ካህኑ ለራሱ አስቀድሞ ካቀረበ በኋላ ነው በዓመት አንድ የሚገባው። ፍጹም አይደለም። የአዲስ ኪዳኑ ግን የውክልና መስዋዕትነቱን ክርስቶስ አንዴ በለበሰው ሥጋ የኛ ወገን ሆኗልና ስለፈጸመው ዓመት አትጠብቅም። ዕብራውያን 4:16 እንደሚለው እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት ኤኒ ታይም መቅረብ ይቻላል። ክርስቶስ ነፍሱን አሳልፎ በሰጠ ጊዜ የቤተ መቅደሱ መጋረጃ ተቀደደ ማለት በሰውና በእግዚአብሔር መካከል ያለው የሚለየው ነገር ምን ማለት ነው? ተወግዷል ማለት። ስታምን ክርስቶስ እንደሞተልሽ ስታምኚ ወደ እግዚአብሔር የመግባት ድፍረት በሚያስፈልገን ጊዜ ማለት ኤኒ ታይም ማለት ነው። በማንኛውም ጊዜ ዓመት አትጠብቅም። ለምን? ያ እውነተኛ ወኪል የሆነው ያንተን ሥጋ ለብሶ ዘመድ የሆነው ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ዘመድ ወገን ወንድም መጽሐፉ ስለሚል ነው። ዕብራውያን ጸሐፊ አስቀምጧል። ወንድሞቼ ስላለ ወንድምም ወገንም የሆነን እሱ ስለሆነ በሱ በኩል ሁልጊዜ በሮች ክፍት ናቸው። የብሉይ ኪዳን ሊቃነ ካህናት እጅግ ብዙ ናቸው። ሞት ስለገዛቸው የብሉይ ኪዳን አገልግሎት ኦልሞስት ወደ 1500 ዓመት እንደሆነ ነው ሰርች ሳደርግ ያየሁት። ልታረም እችላለሁ። ድንኳኑ ከተተከለበት ከ1445 ጀምሮ ድንኳኑ የተመረቀበት መጀመሪያ በድንኳን ነው። ከዛ ደግሞ 960 ቅድመ ልደተ ክርስቶስ እስከ 586 ድረስ የሰለሞን ቤተ መቅደስ ነበር። 586 ላይ
በባቢሎን ፈርሷል። እስከዛ ድረስ ወደ 18 ሊቃነ ካህናት አገልግለዋል ይላል። ከደግሞ ከዛ ከ516 ከ70 ዓመት ግዞት በኋላ እስከ 70 ዓመተ ምህረት ድረስ ወደ 60 በላይ በአጠቃላይ ከ100 በላይ ካህናት ሊቃነ ካህናት አገልግለዋል። እነዚህ ሁሉ ግን ሞት ገዝቷቸው አንዳቸውም ሰውን በህልናው ፍጹም አድርገው እግዚአብሔር ለማምለክ ብቁ ሊያደርጉት አልቻሉም ነበረ። ሊቀ ካህኑ ካልሞተ ካልተቀየረ የክህነት ስርዓቱ አይቀየርም። ስለዚህ አሁን ግን ሊቃነ ካህናት ክርስቶስ ሞቶ ተነስቷልና አዲስ የክህነት ስርዓት እንደተመሰረተ እናያለን። ስለዚህ ፈጽሞ ሊያድናቸው ይችላል ተብሎ ተጽፏል፣ አይለወጥም። ለዚህ ነው ዕብራውያን ጸሐፊም ምዕራፍ 13 ላይ ምዕራፍ 13 ቁጥር 8 ላይ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው ያለው። በሱ በኩል ወደ እግዚአብሔር መጥተን ፈጽሞ ሊያድናቸው ይችላል ብሎ ዘላለማዊ የሆነ ለዘላለም የሚኖር ሞት ያልገዛው የማይቀየር ሊቃነ ካህናት ወይም የካህናት አለቃ አለን ማለት ነው። ይህ የክህነት ሁኔታ ለማንም ይሆናል። ለማንኛውም ኃጢአተኛ በጌታ የመስዋዕትነት ሥራ ይመን እንጂ በድፍረት ወደ እግዚአብሔር እንዲቀርብ ያስችለዋል። ድፍረት ይሆናል። ድፍረት ማለት ያለ ፍርሃት የምንታመንበት ማለት ነው እንጂ ደፋር ብሎ ማለት አይደለም። እንደፍራለን በእርሱ በኩል ወደ አብ እንገባ ዘንድ ድፍረት አለን ሲል የሚያሸማቀን ነገር የሚያስፈራን ነገር የለም። ለምን? አባቶቻችን ሲያስተምሩ ወደ ገነት የመጀመሪያ የገባው ሰው ፈያታዊ ዜማን ነው ይላሉ። የደሙን ጉልበት ሲያስተምሩ ለማስተማር በምሳሌነት ምን ይላሉ? ገነትን ደጅ ጠብቅ የነበረው ኪሩብ ተንቀጠቀጠ። አንድ ወንበዴን የመጣው ታሪኩ ቆሻሻ የነበረ ሰውን የመጣው ምን ነበረ እና ከነቢያት ወገን ከአባቶች ወገን ብሎ ጠየቀው። አይደለም አለ እና ምን ይላሉ አባቶች ሲያስተምሩ? ደሙን ስለያዘ ነው፣ የደሙ ማህተም ስለያዘ ነው። እግዚአብሔር የተመሰገነ ይሁን። እንግዲህ መቅደሱም ሲፈርስ አንደኛ እኮ የማያዋጣ መሆኑ የሚታወቀው መቅደሱም ሲፈርስ የክህነት ምርኮም ሲመጣ ክህነቱ ተቋርጧል። ለምሳሌ ለ70 ዓመት እኮ ክህነት አገልግሎቱም ተቋርጦ ነበር። ምክንያቱም ያለ ስፍራ ያለ ኢየሩሳሌም አይሆንም። በአዲስ ኪዳን ግን እውነትና በመንፈስ በስፍራ ባለመወሰን ይመለካል። ዮሐንስ ወንጌል ምዕራፍ 4 ከቁጥር 20 እስከ 24 በስፍራ በሁኔታ በድካም በሞት የማይገደብ የዘላለም ሊቀ ካህን አለን። በፈተናም በመከራም ወደ ኋላ አትበሉ። ዛሬም ለእኛ ትምህርት ነው። ኢየሱስ ሁልጊዜ ለዘላለም አለልን። የታመነ ሊቀ ካህን ሆኖ ቆሞልናል። ስራው መስዋዕትነቱ ለዘላለም ነው። ኃጢአት፣ ድካም፣ መከራ ተስፋ እንዳያስቆርጣችሁ ለነሱ ብቻ ሳይሆን ዛሬም ለኛ። እንግዲህ የብሉይ ኪዳን ሊቃነ ካህናት አገልግሎታቸው እንደዚህ የሆነበት ምንድነው ብለን ብናስብ አንደኛ ኃጢአት አለባቸው። ስለራሳቸውም ኃጢአት መስዋዕት ያቀርባሉ። ኢየሱስ ንጹህ ቅዱስ ለራሱ መስዋዕት ማቅረብ የማያስፈልገው ነበር። ኮምፔር ኤንድ ኮንትራስት ነው የሚባለው። ለሱ ነው ማቀርበው። እነሱ ዕለት ዕለት እንደገና በዓመት አንዴም ሳያቋርጡ ያቀርባሉ። እርሱስ አንድ ጊዜ ብቻ አቀረበ። ልዩነቱ እነሱ ሞት ስለሚገዛቸው ነው የሚደጋገመው። እሱስ ሞት አልገዛውም። ሞቷል በለበሰው ሥጋ፣ ግን በመለኮታዊ ስልጣኑ ከሞት ተነስቷል። ዳግም ሞት ላይ ገዛው። እነሱ በምድራዊ በሰው በተሰራ ቤተ መቅደስ ነው የሚገቡት። አንድ መጀመሪያ በሙሴ ዘመን በድንኳን፣ ከዛም ሰለሞን መቅደስ ሰራ፣ እንደገና ፈረሰ። እንደዚህ እሱ ግን በእጅ ወዳልተሰራች ማንም ሊገባባት ወደማይችል ሥላሴ ወዳሉባት ወደ ሰማይቷ መቅደስ ነው የገባው። ካህኑ ማንም ዮሐንስ ያለው አይደል? ማን ይፈታዋል? መጽሐፉን ማን ይዘረጋል? ማተሙን ማን ይከፍታል ሲባል አለቀሱ ሲል አታልቅስ፣ ከይሁዳ ነገድ የሆነ አንበሳ ኢየሱስ ክርስቶስ ድል ነስቷል። ምን ሊያደርግ? መጽሐፉን ይዘረጋ ዘንድ ማተሞቹን ይፈታ ዘንድ ድል ነስቷል። አታልቅስ።
እንደገና እነኚህ የብሉይ ኪዳን ካህናት የሞተ የታረደ ሕይወት የሌለው መስዋዕት ነው የሚያቀርቡት። ሕይወት የሌለው ስል ከታረደ በኋላ ነፍሱ ትወጣለች። ያው የእንስሳ ነፍስ ደሙል አይደል? እሱስ ራሱ ሕያው መስዋዕት ነው። ራሱ ሕይወት የሚሰጥ መስዋዕት ነው። ሕያው ነው፣ ሕይወት የሚሰጥ ሕይወትን በእጁ የያዘ እሱ ነው። የሰው ሕይወት በእጁ ነው። ቅዱስ ያለ ተንኮል ነውር የሌለበት የተባለለት ብቸኛ ካህን ነው። ሌሎቹ እንደዚህ አልተባሉ። ቅዱስ ያለ ተንኮል አልተባሉ። የሙሴ ልጆች የአሮን ልጆች እኮ በሳት ተበልተዋል። ጉለት ስላለ እሱ ግን የለውም። ለዚህ ነው ዘሌዋውያን 21 ላይ ከቁጥር 17 ጀምሮ ብንመለከት ስለ ክህነት እንኳን ሲናገር ነውር የሌለበት መሆን አለበት። ተፈጥሯዊ እንኳን ጉድለት የአካል ጉድለት ማለት ነው። የብሉይ ኪዳን አገልግሎት ምን ነበር? ኃጢአትን ለማሰብና ለሚመጣው ለፍጹሙ ለማዘጋጀት ነው፣ ሞግዚት ነው። የአዲስ ኪዳኑ ግን ኃጢአት ከገባበት ከመጀመሪያው የብሉይ ኪዳኑ ልድገም፣ ኃጢአትን ለማሰብ ነው፣ ኃጢአትን ለማስታወስ ነው እና ደግሞ ለሚመጣው ለፍጹሙ ለማዘጋጀት ነው። ሞግዚት ነው፣ መንገድ ጠራጊ ነው። የአዲስ ኪዳኑ ግን ኃጢአት ከገባበት ከመጀመሪያው ከአዳም ጀምሮ እስከ መጨረሻ ትውልድ እስከ ዘላለም እስከ ዓለም ፍጻሜ ድረስ የሚሰራ ነው። የብሉይ ኪዳኑ ድካም ያለበት ጊዜያዊና ጥላ ነው። የአዲስ ኪዳኑ ግን በመሐላ በመጨረሻ የመጣ ግን ዘላለማዊ ነው። በዳዊት ተነገረ፣ ለዘላለም ካህን ተብሎ በኢየሱስ ተፈጸመ። እግዚአብሔር የተባረከ ይሁን። እንደዚህ ያለ ሊቀ ካህናት ይገባናል አለ። ከቀደሙት ሊቅ የሚገባን ነው። ነገም ተነጎዳም በዓመቱም ድገም የማይል ብቁ የሆነ መስዋዕት ያቀረበ እሱ ይገባናል ለኛ። አይገርም? ኃጢአተኛ ደካማ ነህ ብሎ የማይኮንን የማያባርር፣ ኃጢአተኛ አልነካም ብሎ የማይጸየፍ፣ ኃጢአተኛ በመንካቱ የማይረክስ ደግሞ የተኮነነ ነው ይሄ ከሕዝብ መካከል ይለይ የሚለይ መሆኑን አረጋግጫለሁ፣ ከሕዝብ ይለይ ይወገር የማይል ሊቀ ካህን አይገባንም፣ ተገብቶናል። ደግመሽ ኃጢአት አትስሪ በሰላም ሂጂ ምሬሻለሁ የሚል ኃጢአት ያስከተለውን ውጤት የሚያስወግድ እዛ ማቴዎስ 9:2 ላይ ማርቆስ 2:7 ላይ አንተ ብላቴና ኃጢአት ተሰራ ይችላል ኃጢአት ያስከተለበትንም ችግር ሁለቱን ማንሳት የሚችል ነው። እዚህ በአንደኛ ዮሐንስ ምዕራፍ 2 ላይ ከ1 እስከ 2 አንደኛ ዮሐንስ ምዕራፍ 2 ከ1 እስከ 2 ላይ ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን። ቃል ሲገባን ነው እንግዲህ ያው ጠበቃ የሚለውን በምድራዊ ሐሳብ ከያዝነው እንስታለን። ግን የጠበቃን ትርጉም መያዝ ብቻ በቂ ነው። እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው። ለኃጢአታችን ብቻ አይደለም ለዓለም ሁሉ ኃጢአት ነው እንጂ ይላል። አንደኛ ዮሐንስ 1:9ንም ማየት ይቻላል። የኢየሱስ ክርስቶስ መስዋዕትነት ይቅርታ እንድናገኝ ወደ እግዚአብሔር እንድንመለስና ከእግዚአብሔር ጋር ህብረት እንዲኖርን አንድ እንድንሆን የሚያደርግ ነው። ለአንዴም ለመጨረሻም የቀረበ ስለሆነ መጽሐፍ ቅዱስ ላይ እዚሁ ዕብራውያን ላይ 9:12 ላይ ዕብራውያን 9:26 ላይ ዕብራውያን 10:2 ላይ ዕብራውያን 10:10 ላይ ይላል። ለአንዴ ለመጨረሻ የቀረበ ነው። ሁሉን ፈጽሞ መዳንን ለኛ መክፈል ያለበት ነገር ከፍሎ መዳንን ካጎናጸፈን ካወረሰን ጌታ ወዴት ሊኬድ ነው ታዲያ ነው የሚላቸው። ቀላል አይምሰላችሁ ነው የሚለው። እነኛ እኮ ድካም ያላቸው ናቸው። የብሉይ ኪዳኑ ሟች ናቸው። ዘላለማዊነት የላቸውም። ዕብራውያን ጸሐፊ 7:23 ላይ አሁን እንዳስቀመጠው ኃጢአተኞች ናቸው። የፍጡር መስዋዕት የሚያቀርቡ ናቸው። በእግዚአብሔር መልክ ለተፈጠረ የማይመጥኑ ናቸው። እነሱም በእግዚአብሔር መልክ የተፈጠሩ ቢሆኑም አያችሁ ለኛ እንደዚህ ለከበረው የእግዚአብሔር መልክና ምሳሌ ይዞ ለተፈጠረው ሰው የሚመጥን መስዋዕት ስላልነበረ ነው የሚመጥን መስዋዕት ከሰማይ የመጣው። እነኚህ ትክክለኛ ምትክ መሆን አልቻሉም። ኢየሱስ ግን ፍጹም የሆነ ሊቀ ካህን ነው። በኃጢአት ሳይሸነፍ ፈተናን ተቀብሏል።
አባቱን በመታዘዝ በፍጹም በመታዘዝ ደስ አሰኝቶ ዘላለማዊ ፍጽምና መስርቶልናል። ማቴዎስ 3:17 ማቴዎስ 17:5 በእርሱ ደስ የሚለኝ የምወደው ልጅ ያለው አብ ለሱ ብቻ ነው። የምዕራፍ 7 ማጠቃለያ ጥያቄዎችን ላንሳና ልጨርስ። እግዚአብሔር ይፈቅድና ብንኖር ምዕራፍ 8ን በቀጣይ እናያለን። አንደኛ መልከ ጼዴቅ ማን ነው? በእርግጥ ቤተሰብና ዘር የሉትም? ከሌሉት እንዴት ሊሆን ቻለ? ማለት እንዴት ከየት መጣ ነው? ካሉትስ ለምን አልተገለጸም? ሁለተኛ የብሉይ ኪዳኑ የሊቀ ካህናት ስርዓት እንዲለወጥ ያስገድደው ምን ነበር? ይዘርዝሩት። ሶስተኛ የኢየሱስ ክርስቶስን ክህነትን ብቸኛና ፍጹም ያደረገው ምንድን ነው? ክብር ለዘላለም ካህናችን መስዋዕቱን ላዳነን የሁሉ ገዢና ጌታ ኤልሻዳይ ለሆነው ትናንት በግ ሆኖ ታርዶ ሞቶ ተቀብሮ ተነስቶ በክብር ያደረገው ዳግም አንበሳ ሆኖ በክብር ላይ መጣው ከአብ ጋር ለዘላለም ላስታረቀን አንድ ላደረገን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ኃይል ይሁን። አሜን። ሰላም ሁኑልኝ። ቸር ይግጠመን።